በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ውድ ኦርቶዶክሳውያን ዛሬ የምንተርክላችሁ የቅዱስ ገብርኤልን ጸሎት እንዲህ በማለት እናሰማለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ እኛም መልእክታችንን እናስተላልፋለን። ከሊቀ መላእክት ከቅዱስ ገብርኤል ረድኤቱን በረከቱን አማላጅነቱን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ዓለም በጨለማና በጭንቀት በተዋጠችበት የሰው ልጅ ነፍስ የብስራትና የሰላምን ድምፅ አጥብቃ በናፈቀችበት በዚያ የታሪክ ምዕራፍ ከሰማያት ሰማይ ከብርሃን መጋረጃ በስተጀርባ አንድ ታላቅ ድምፅ ተሰማ። ያ ድምፅ የፍርሃት ሳይሆን የሰላም፣ የፍርድ ሳይሆን የደህንነት፣ የብስራት ድምፅ እንዲሁ ከሰማይ ተሰማ። ያንን መለኮታዊ መልእክት አንግቦ የብርሃን ክንፎቹን ዘርግቶ ከእሳትና ከነፍስ የተሰሩ ሰራዊትን እየመራ ወደ ምድር የወረደው ታላቁ የሰማይ መልአክ ማን ነው? እርሱ በፈጣሪ ፊት ሁልጊዜ የሚቆመው ምስጢር አዋቂውና ባለሟሉ የምስራች ተሸካሚው ቅዱስ ገብርኤል ነው። ቅዱስ ገብርኤል ስሙ ሲጠራ በቅዱሳን አንደበት ምስጋና፣ በኃጥአን ልብ ውስጥ ደግሞ የተስፋ ብርሃን ይበራል። እርሱ ጻድቁ ኖህ ከማዕበል በዳነበት ወቅት በደስታ ያመሰገነው ቅዱሳን ሕፃናት አናንያ፣ አዛርያ፣ ሚሳኤል፣ ናቡከደነጾር የሰባት እጥብ እሳት እቶን ውስጥ በተጣሉም ጊዜ በመካከላቸው ተገኝቶ ነበልባሉን ወደ ቀዝቃዛው ድራ ያቀዘቅዘውና የሞትን ስልጣን የሻረው ያ የእሳት ሰይፍ የታጠቀው ኃያሉ መልአክ ነው። ከሁሉ በላይ ደግሞ በናዝሪት መንደር ለብቻዋ ቆማ ለምትጸልዩና ለምትጋደለው ለንጽሕተ ንጹሐን ድንግል ማርያም ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና ብሎ የዓለምን ትዳሴና መድኃኒት ያበሰረ የደስታ ምንጭ ነው። ዛሬ የዚህን የታማኝ መልአክ የዚህን የብርሃን አምባሳደር ድንቅ ክብርና ውበት በሊቃውንት አባቶቻችን በተደረሰው ምስጋና እንዲህ በማለት እናሰማለን። በጥበብና በጸጋ የተሸመነውን ያንዳንዱን የአካሉን ክፍልና መንፈሳዊ ግርማውን የሚያወድሰውን የቅዱስ ገብርኤልን መልክ በጽሞና እንመለከታለን። መልአካዊ ውበቱን ብቻ ሳይሆን ለኛ ያለውን ተራዳይነትና ጥበቃ የሚተርክ ሰማያዊ ስዕል ነው። ክቡራንና ክቡራት ሆይ አይምሮአችሁን ከምድር ትውከትና ሁከት ከዚህም ላይ አሳርፉ። ልባችሁን ወደ ሰማያዊ ቅድስና አንሱ። በጥንታዊ አባቶቻችን ጣፋጭ ቃላት የተሳለው የቅዱስ ገብርኤልን ገድል
ኃይልና መልክ አብረን እንሳተፍ፣ ከበረከቱም እንቋደስ። ሰላም ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ ምልቼ አጉልቼ አይደለ በችሎታዬ መጠን እናገርም ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ከኢምንት ግብር በቀዳማይ የሆድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልካ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላይምና የገጸ ንስር ገጽ ካላቸው ኪሩቤል ጋር እግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስርተ ርዕስህ እጅ የነሳው ሰላም እላለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነጉህንና የሰርኩን መሥዋዕት በምታሳረግበት ጊዜ የኔን የኃጥኡን ኃጢአት አስተስሪልኝ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቅራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖቼ ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሸለመም ጊዜ ለታላቁ የኤርትራ ባህር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሚሆኑ ጆሮችህም ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮቼ ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎቼን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮቼ ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮቼ ሰላም እላለሁ። ገብርኤል ሆይ
ለሐና ልጅ ለማርያም ደስ የሚያሰኝ ምስጋና እንዳበሰርካት ለኔም የምጽድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍ ሰላም ላለው ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም ላለው ገብርኤል ሆይ ባሕሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና ዓመፅን እንዳይናገር ላፌ ጠባቂ ሆነው ለከንፈሬም የትዕግሥቴን መዝጊያ አብጅለት እንዳለ ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውኆት ወደ ቀዝቃዛነት የለወጠ የእስትንፋስ ጠል ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አቤቱ አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽሕና ብል ባጌጠ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክም ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠብቃት ጋረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣይት ለደረበ ዘባንህ ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር በጎ ነገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች የሚጠለሉበት የሚጠጉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ ከቶ ስላንተ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆቼና ለሁለቱ ረቂቃን ወሮቶቼ ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ። ገብርኤል ሆይ ከዳራና ከቂርቆስ ክርስቶስ መወለድ ያለውን ዘመን መጥቶ የከነዳ ክንድህና እንደ ኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ሕግንም ሰርተሃልና።
ገብርኤል ሆይ ቡሩክ ጸጋን ለሚለግስ መጽሐፍ ሰላም እላለሁ። የክቡረ መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት የተናገረውን ማታ የሚደግም ዘመድ ወይንም ወዳጅ አይገኝምና ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍ ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕም ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናም ሰላም እላለሁ። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለች። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። ሥጋዊ ባሕሪ ክፍል አካል ግን በባሕሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩህ እሳታዊ ነበልባል አንጀትህ ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ እንዳንተ ከቶ ማን አለ? ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እንብርት ሰላም እላለሁ። በብሩህ መቅረብ ለተሸለመ ነበልባላዊ ወገብ ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ሰውን ንስሐ ሳልገባ በከንቱ ሞት ሲሆን እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማይ አምላክ ፊት ዘውትር ተንበርክከው ለሚሰግዱ ጉልበቶቼና አቋያጾቼ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆነ በዘመነ ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮቼ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ እስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን የምሥራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶቼ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮቼ ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ
የሚመካና በሀብቱ ብዛት የሚተማመን ሰው ዘመድ ወገን ሁሉ ሐሰተኛም ነውና። ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆምህ ሰላም ላለው ከፍጥረት ዓለም እስከ ዛሬው በሕያውነት ላለው ስነ መልክ ሰላም ላለው ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረስ የምገባው መቼ ነው እያልኩ አስባለሁና ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘንኩትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄአለሁና አንተን አምኜ ይህንን ያቀረብኩልን ጸሎት እንደ ትልቅ ዋጋ ቆጥረ ለማረጋጋት ቃልህን አሰማኝ። የመላእክት አለቃ ኃያሉ መልአክ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክ። ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት የተቀኘውና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ አንተ ገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታና አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሆይ ሰላም ላንተ ይሁን። በመልአኩ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። ማላጅነትን በመታመን ተስፋ እናደርጋለንና በማልትም በሌሊትም አቤቱ አንተ ጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን ብለን ጸሎታችንን አቡነ ዘበሰማያት በማለት ሁላችንም የፈለግነውን ጸሎት እየጸለይን